ተበላሸ ተጠገነ አሁንስ ተበላሸ ወላ አይቆይም። ጋውን የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ምንም ችግር የለውም። ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ጋውን ለባሽ ፖለቲከኞች ወደ እናንተ ጥያቄ ግን ስመጣ በሶስት ማቀፍ ብናየው ጥያቄዎቻችሁ የደሞዝ፣ የጥቅማ ጥቅም፣ የቤት በሚመለከት ስናከብራችሁ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል። በዚህ ቪዲዮ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጤና ባለሙያዎች ከደመወዝ፣ ከመኖሪያ ቤት፣ ከኑሮ ውድነት፣ ከቤት ኪራይ ለጤናው ዘርፍ ትኩረት ከመስጠት ከትርፍ ሰዓት ክፍያና ከሌሎች ተያያዥ ጉዳዮች ጋር የተያያዘና በብዙዎች ዘንድ ሲጠበቅ የነበረ ታሪካዊ በከፍተኛ ሞራልና እጅግ በጣም ፍጹም ስነ ምግባራዊ በሆነ መልኩ የተሰጡትን ምላሾች ይዘንላችሁ ቀርበናል። የሐኪሞችን ጥያቄ የጠለፉ የፖለቲካ ነጋዴዎች ያፈሩበትና አንገታቸውን የደፉበት፣ የጤና ባለሙያዎች የተስፋ ብርሃን ያዩበትና በደስታ የቦረቁበት ታሪካዊ ውይይት ሆኖ ተመዝግቧል። አብረን እንከታተለው። መደመጥ መሰማት ያለበት ነው። የሌሎችን መንግስት ሰራተኞችን ጥያቄም እንዲሁ ኢንዳይሬክትሊ መልስ ታገኙበታላችሁ። የሌሎችን የኑሮ ውድነት እንዲሁም ሀገራዊ ችግሮች በሌላ መልኩ መልስ የምታገኙበት እጅግ በጣም ሲጠበቅ የነበረ ታላቅ የውይይት ምላሽ የተሰጠበት መድረክ ነው። አብረን እንከታተለው። በድጋሚ ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት ዓመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ ያላስገባ ነው። ከዚህም የተነሳ ራሳችንንና ቤተሰባችንን በተገቢው ሁኔታ ማኖር አልቻልንም። የምናገኘው ደሞዝ እንኳን ለኑሮ ይቅርና ለቤት ኪራይ አይበቃም። ስለሆነም ይህንን ችግር ለመፍታት ተመሳሳይ የእድገት ደረጃ ላይ ያሉ ሀገሮች ችግራቸውን እንዴት እንደፈቱ በማጥናት ልምድ መውሰድ ቢቻል፣ መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶች ጋር ተባብሮ በመስራት ለማስተካከል መሞከር፣ ወቅታዊ የኑሮ ሁኔታን፣ የልፋት ዋጋን፣ የቀጣይ ትውልድን ተስፋ በሚያለመልም እንዲሁም የሥራ ባህሪውን ባገናዘበ መልኩ መሆን አለበት ብለን እናምናለን። ሁሉም የጤና ባለሙያ በየቀኑ ለተለያዩ ተላላፊ በሽታዎች ጤናውንና ሕይወቱን ተጋላጭ አድርጎ የሚሰራ እንደሆነ ይታወቃል። በተጨማሪም በየጊዜው ለሚነሱ ወረርሽኞች የመጀመሪያ ደረጃ ተጋላጭ፣ በየዕለት ተዕለት ስራው ደግሞ ከአእምሮ ጭንቀት አንስቶ ከፍ ሲልም ለከፋ ህመምና ብሎም ለሞት የተጋለጠ በመሆኑ የተጋላጭነት ክፍያ እነዚህን ያገናዘበ ቢሆን፣ በተጨማሪም ሁሉንም የጤና ባለሙያዎች፣ የድጋፍ ሰራተኞች፣ ኢንተርንና ሬዚዳንትንም ጨምሮ ያቀፈ ቢሆን፣ የሕክምና ኢንሹራንስን በተመለከተ የጸደቀው አዋጅ ላይ ተካቷል። ይህም ይበል የሚያሰኝ ነው። ነገር ግን አፈጻጸምን በተመለከተ በሀገራችን ላይ ካሉ አንጋፋ ተቋማት ልምድ በመውሰድ አፈጻጸሙ ላይ ትኩረት ተሰጥቶት ቢሰራበት። በሀገሪቱ የትራንስፖርት ችግርን ለመቅረፍ መንግስት እየሰራቸው ያሉ ጥረቶችን ተገንዝበናል። የሥራ ባህሪያችን መግቢያና መውጫ ሰዓት እንደሚታወቀው እንደ ታካሚው ሁኔታ የሚወሰን በመሆኑ ልዩ የሥራ ዘርፍ ያደርገዋል። ስለዚህ የሥራ ሰዓትን ባማከለ መልኩ የትራንስፖርት አገልግሎት ቢካተት። የመኖሪያ ቤት ችግር የጤና ባለሙያው ትልቁ ፍርሃት ነው። ካለበት የኢኮኖሚ ውስንነት የተነሳ ያለ መንግስት ድጋፍ ቋሚ ንብረት ማፍራት ይቸገራል። ሆኖም ይህ ችግር የሚፈታው በተዋረድ ከፌዴራል ጀምሮ እስከ ክልል አስተዳደር እንደሆነ እንገነዘባለን። ይህ ተግዳሮት ቢፈታለት ለሕክምና ባለሙያው ያለ ሐሳብ ስራውን መስራት እንዲሁም ማህበረሰባችንን ማገልገል የሚችልበት ሁኔታ ይፈጠራል። ይህንንም ችግር ለመፍታት የሕክምና ባለሙያውን የአቅም ውስንነት ታሳቢ በማድረግ በአነስተኛ ኪራይ ቤቶችን ከማመቻቸት ጀምሮ እስከ መሬትና ቤት መስሪያ ብድር በአነስተኛ ወለድ ማመቻቸት የመሳሰሉትን የመፍትሄ አማራጮች መንግስት እሳቤ ውስጥ ቢያስገባ፣ የሕክምና አገልግሎት እየሰጡ የሚኖሩ ባለሙያዎች ማለትም ሬዚዳንት፣ ፌሎና የመሳሰሉ የጤና ባለሙያዎች የመኖሪያ ቤት
አገልግሎት በሚሰጡበት ተቋም እንዲመቻችላቸው ሕግም እንዲወጣላቸው። በተያያዘም በየተቋማቱ ያሉ ነገር ግን ያልተጠናከሩ የብድርና ቁጠባ ተቋማትን ማበልጸግና አቅማቸውን ማሳደግ ቢቻል የመፍትሄ አካል እንደሚሆኑ እናምናለን። የትርፍ ሰዓትን በተመለከተ የሕክምና ሙያ በባህሪው በስራ ሰዓት መገደብ አስቸጋሪ ነው። ስለሆነም የሕክምና ባለሙያዎች ሌት ከቀን አዘቦትም ሆነ በዓል ሳይሉ ለሕዝባቸው ለማገልገል ይደክማሉ። ሆኖም ግን ከመደበኛ ሰዓት ውጭ ለሚሰሩት ስራ የሚከፈላቸው የትርፍ ሰዓት ክፍያ የአሰሪና ሰራተኛ ጉዳይ አዋጅ 1156 ዝባር 2011ን የተከተለ አይደለም። ይህንንም አዋጅ የሕክምና ባለሙያውን ድካም በመጠኑም ቢሆን የሚክስና ተነሳሽነትን የሚያመጣ ተግባር በመሆኑ አትኩሮት ተሰጥቶት እንዲፈጸም ስንል በትህትና እንጠይቃለን። ከፖሊሲ አንጻር ይሄን ካየን ከፋይናንስ አንጻር ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት 70 ቢሊዮን ብር ገደማ ነበር። አሁን ወደ 130 ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም። ለሚኒስትሪ የሚፈሰውን ነው። በቂ ነው ወይ ይሄ ሀብት ካላችሁ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም። ማንም የኤንጂኦ እና የፕራይቬት ሴክተር የሚያደርገውን ሕክምና መታችሁ ከመንግስት ጋር እንዴት ተወዳደራላችሁ? ማንም የኛ ጎረቤት ኢትዮጵያ መንግስት የሚያወጣውን ለሕክምና ሴክተር አያወጡም። ኦፍ ኮርስ ኤንጂኦዎች ያወጣሉ፣ ፕራይቬት ሴክተር ያወጣል። ይሄን ደግሞ እናንተ ማጥናት ትችላላችሁ፣ ችግር የለውም። ኢንፍራስትራክቸር የኢትዮጵያ መንግስት ለመገንባት የሚያደርገውን ጥረት የትኛውም ጎረቤት ሀገር አያደርግም። አንዳንዶቹ ፉሊ ዲፔንደንት ናቸው በኤንጂኦ እና በደጋፊ ሀገራት ላይ እና ኮምፓሪዝኑ የፐብሊክ ኢንቨስትመንት እና የፕራይቬት ኢንቨስትመንትን ያለየ ከሆነ አይሆንም። ለምሳሌ ባለፈው ዓመት 9 ቢሊዮን ብር እና በጀት አድጓል። ያደገበት ልክ ከኛ ዲማንድ አንጻር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎቹን በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖረው አድርጓል። ይህን ተቀብለን ስናበቃ ነገር ግን አይበቃም። ምናከመው እኮ ከ100 ሚሊዮን በላይ ህዝብ ነው። በሚሊየንስ ይተኛል ሕክምና። አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ እኮ ምግባችን እናካፍለዋለን። ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል። በየቀኑ የምትሉት ከሚያለቅስ ሰው ጋር ስለሆነ ምንም ጫና የለውም ብዬ አራክሻ ላይ ይህንን የምንጋራበት መንገድ ግን አንዱ ፕሪፈረንስ ነው፣ ምርጫ ነው። የእናንተ ፕሪፈረንስ የሰውን ችግርና ስብራት መጠገን ነው። እርካታችሁ ይመጣውም ከዚያ ነው። አንድ ታማሚ ገብቶ ሲድንላችሁ ነው እንጂ እርካታችሁ ያ ታማሚ በሰጣችሁ ጉርሻ አይደለም። ይሄ ችግር አለ። ይሄንን ችግር የችግሩም የመፍትሄውም ባለቤት ነን ብለን ካላሰብን በቀር አንድ ሰው ጋር ወስደን ጥያቄውን ብናመጣ ብዙ መፍትሄ አያገኝም። እና ፋይናንሻሊ ለውጦች አሉ፣ እያደገ ደግሞ ይሄዳል። ለምን በሄልት ሴክተር ያለው ፋይናንስ ያለው እድገት ሊፍሮግ አላደረገም? ለምን ኢንክሪመንታል ሆነ ካላችሁኝ በኋላ በአንዳንድ ፋክቶች አሳያችኋለሁ። እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ሕይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን እያበላሸ ያለው ታማሚው እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። 1 ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት
ተበላሸ ተጠገነ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ ሁለት አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ እያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እንደዛ አይነት ማገልገል እፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በትውል ኮምፒት ከአምስት 10 ዓመት በኋላ አይቀጥልም እኮ ይሄ ነገር። ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት እሰጣለሁ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በሕክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አድርጊ ይሄን አድርጊ ይሄን አድርጊ ብሎ ሄዶ ሊሆን ይችላል። ነርሷ ግን ያው በምታውቁት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል። እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘሆል ሲስተሙና ካልቸሩ እሷን የሚያይ አይደለም። ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የሕክምና ሙያተኛ እንዲኖር ይጠበቃል። ሐኪም ሆናለሁ ብሎ ሲመርጥ ካለበት ግዴታ አንጻር፣ ሁለተኛ ከህግ አንጻር፣ ሶስተኛ ከማህበረሰብ መሪነት አንጻር ነው መታየት ያለበት። የማህበረሰብ መሪ ሲባል ቅድም እንደተባለው እኔ አይመስለኝም። እኔ ባደኩበት አካባቢ ትናንሽ ትራዲሽናል ኖሃው ያላቸው ሰዎች፣ የሚያዋልዱ ሰዎች፣ ወጌሻዎች በጣም የተከበሩ ናቸው። አስታራቂ፣ አራቂ፣ መንገድ አመላካች ሰዎች ናቸው። እንደ ቀላል ሙያ የሚታይ አይደለም። እናንተ እኮ ውድ ናቸው። አሁን ነው እንጂ ዶክተር በየቦታው የሚሰማው አልነበረም። ማህበረሰቡ እንደዛ የሚያረክስ አይመስለኝም። አብዛኛው በሽተኛ ግሬትፉል ይመስለኛል። አብዛኛው በሽተኛ በእናንተ እጅ ብዙ ሰው ድኗል። ብዙ ያለቀሱ እንባዎች ታብሰዋል። ዝም ብሎ ማራከስ ትክክል አይደለም እና ማህበረሰቡ የእናንተን ሮል ይዘነጋል ብዬ እንደዛ አላስብም እኔ። ነገር ግን ጥያቄዎች የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ? የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ ያነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባብስ ነው የምንሆነው። በአንድ በኩል አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ ሳይንስ ሙዚየም፣ ኮሪደር። ስለዚህ ይቻላል የኛም ይቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው። እንኮራበታለን። እንኳንም ኢትዮጵያውያን ይቻላል ማሰብ ጀመሩ። ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል እኛንም ይንካን እኛም እንቀየር ከሆነ በጣም ትልቅ እድገት ነው። ኔጌቲቭ ላይ አይታይም። ያ ግን ኦቨርናይት ደግሞ እንደማይመጣ አብሮ ማሰብ ያስፈልጋል። በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው። መሰል ጥያቄዎች የእናንተ ናቸው ባለው ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥቶ የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው።
እየለፋን ነው። ሰው እያዳን ነው። እንቅልፍ አጥተን ነው የምንሰራው። ልጆቻችንን ጎድተን ነው የምንሰራው። ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፍ አጥቶ ማገልገል ምን እንደሆነ የማያውቅ ሰው ከነዳው ተበላሸ ማለት ነው። ተበላሸ እና ጥያቄው በሶስት ከፍዬ ነው ያየሁት እኔ። አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብለው ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ ኔሽን ቢልዲንግ ምን እንደሆነ የማያውቁ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ ከዕለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከሕክምና ተቋም የዓመት ረፍት ወስደው ይሄን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው። አልተነቃብንም ምናምን እንደሚሉ አውቃለሁ፣ ግን እናቃቸዋለን። ከየት ከተማ ረፍት ወስደው መጥተው እዚህ ሞቢላይዝ ሲያደርጉ እንደነበረም እናውቃለን። እነሱ ሐኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው፣ መከበር አለበት አለች እህቴ። እውነቷን ነው። ብዙ ሰው እየዳነበት ስለሆነ ጋውን ክብር አለው። ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ እባላለሁ ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። በጅምላ ከሆነ አይሆንም። አሁን የጎንደሩ ልጅ ያነሳው አይነት ማገልገል እፈልጋለሁ የልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። እናንተ ካቀፋችሁ ግን በምን ለያቸዋለን? ጋውኑ የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። እኛ ሰርቭ ማድረግ የምንፈልግ ሰዎች ግን እንታይ ከሆነ we are the same page ማለት ነው። በስመ ጋውን ሌቦች አይነኩ ካላችሁ ግን ሌባ በውስጣችሁ እስካለ ድረስ ጥፋተኛ እስካለ ድረስ እናንተ መለየት ሊያስቸግር ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው። ዋናው ትግል እንደምታውቁት ቫይረስ ቤትም ቦታ አይቀመጥም። ፈልጎ ሴሎች አካባቢ ቫይታሚን የሚገኝበት አካባቢ ምግብ የሚገኝበት አካባቢ ይለጠፋል። ከዛስ የምግብ ኮርሱን ቀይሮ ይሻማል። ከተሻማ በኋላ ያ ጤናማ የነበረው ሰውዬ ዘሆል አካሉ ይንቀጠቀጣል፣ ያተኩሳል፣ አዳዲስ ምልክቶች ይታያሉ። ከውጭ ለመግባት ጥረት ካደረገ በኋላ የት ቦታ እንደሚለጠፍ ያውቃል። እናንተ ላይ የተለጠፉ ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጥፈው ያን ሁሉ ሰርቪስ፣ ያን ሁሉ ማዳን፣ ያን ሁሉ መሰጠት በሚያጠለሽ መንገድ ተጠቀሙበት እንጂ ጥያቄያችሁ እንዴት ስተት እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ምንም ችግር የለውም። ስናከብራችሁ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል። ይህ ሲባል እናት የሆናችሁ ቅን የሆናችሁ ከበሽተኛ ጋር የምታለቅሱ ስተት ነው የሚል መንግስት ያለ አይመስለኝም። እንግዲህ ክቡራን አድማጭ ተመልካቾቻችን የጤና ባለሙያዎችን ጥያቄ ስናዳምጠውና ስንሰማው ከርመናል። አብዛኛዎቹ የጤና ባለሙያዎች ጥያቄ ትክክል ናቸው፣ ጀነየም ናቸው። መንግስትም ጥያቄዎቹን 100% አምኖባቸው ተቀብሏቸዋል። በከፍተኛ ሞራልም ለጥያቄዎቹ ምላሽ በመስጠት ተስተናግደዋል። ይሁን እንጂ አንዳንድ የከሰሩ የፖለቲካ ፓርቲዎችና አንዳንድ የከሰሩ ፖለቲከኞች ጉዳዩን በማጦዝ በሀገሪቱ ውስጥ ከፍተኛ ችግር እንዲፈጠር፣ ብጥብጥ እንዲፈጠር ሲያደርጉ ቆይተዋል። ለአንድ ክሊኒክ እንኳን መርፌ ገዝተው ያልሰጡ
ያልመጡም ለአንድ ክሊኒክ እንኳን ክትባት እንዲሰጥ አስተዋጽኦ ያላደረጉም አንድ ክሊኒክ እንኳን ያላስጠገኑም የአንድ ክሊኒክ የእጅ መታጠቢያ ቧንቧ እንኳን ያላሰሩም የአንድ ክሊኒክ ጥገና እንኳን ምንም ያላደረጉ እዚህ ግባ የሚባል አስተዋጽኦ ለሀገሪቱ የሌላቸው ግለሰቦች በሚዲያ በመውጣት ሐኪሞች ተበደሉ በማለት በሐኪሞች ጥያቄ ሰበብ ኢትዮጵያን ለማተረማመስ ብቻም ሳይሆን የኢትዮጵያን እድገት ወደ ኋላ ለመጎተት ተቆርቋሪ በመምሰል ቅቤ አንጓቹ ነው ሲቀርቡ ተመልክተናል። የሐኪሞች ጥያቄ እንደ ጥያቄያቸው አድርገው በመውሰድ ይሁን እንጂ የራሳቸውን ሚዲያ ሲያካብቱና የራሳቸውን የኢኮኖሚ ሁኔታ ሲያመቻቹ ተመልክተናቸዋል። ፈጽሞ ለኢትዮጵያውያንና ለሐኪሞችም ለማንኛውም ግለሰብ ደንታ የሌላቸው ግለሰቦች እነዚህ የከሰሩ አክቲቪስቶችና ፖለቲከኞች ኢትዮጵያን በማሻገር ኢትዮጵያን ከፍ በማድረግና ኢትዮጵያን አርቆ በማሰብ በሚል ሐሳብ ከብልጽግና ጋር በአንድ ሜዳ ተወዳድረው የተሸነፉና ከማህበረሰቡም የተገለሉ ናቸው። እነዚህ ግለሰቦች የማህበረሰቡን ስነ ልቦና ለመግዛትና በማህበረሰቡ ስር እንደገና ተመልሰው በህብረተሰቡ ልብ ውስጥ ለመግባት የሚያደርጉት መፍጨርጨር እንጂ ለሀገር፣ ለወገን፣ ለህዝብ፣ ለጤና ባለሙያዎች፣ ለመምህሩ፣ ለሐኪሙም ለሁሉም የሚጨነቁ ግለሰቦች ሆነው አይደለም። የራሳቸውን ፍልስፍናና ኢትዮጵያን እንዴት ማተረማመስ እንደሚችሉ ኢትዮጵያ ከተዳከመች በኋላ ደግሞ በሰበብ አስባቡ ገብተው እንዴት ስልጣን መያዝ እንደሚችሉ የሚራመዱበትና የሚሄዱበት አካሄድ እንጂ ልክ ጠቅላይ ሚኒስትሩ እንደተናገሩት ቫይረስ ወደ ሰው ልጅ እንዴት እንደሚገባ የተለያዩ ስትራቴጂዎችን ተጠቅመው ከገባ በኋላ የሰው ልጅ እንዴት እንደሚያጠቀው እንደሚታወቀው ሁሉ እነዚህም ፖለቲከኞችና አክቲቪስቶች አካሄዳቸው ይሄው ነው የተባለው። ለጤና ባለሙያው የሚጨነቁ ቢሆን፣ ለኢትዮጵያ ህዝብ የሚጨነቁ ቢሆን፣ ለታማሚዎች የሚጨነቁ ቢሆን፣ ለተቸገሩ የሚጨነቁ ቢሆን ህዝቡን አስተባብረው ክሊኒኮችን ይሰሩ ነበር። ህዝቡን አስተባብረው የተሰባበሩ የክሊኒክ አገልግሎት የሚሰጡ ተቋማትን ይጠግኑ ነበር። ቧንቧዎችን ይጠግኑ ነበር። መስኮቶችን ያሰሩ ነበር። በሮችን ያሰሩ ነበር። ሽንት ቤቶችን ያሰሩ ነበር። ግን የሉበትም። ዓላማቸው ሌላ ስለሆነ ነው። ሰርተው ማሳየት አይፈልጉም። የሚሰሩት ነገርም የለም። ለህዝቡም የሚያሳዩት ይሄን ሰርተናል፣ ይሄን አስተዋጽኦ አድርገናል የሚሉት ነገርም የለም። እነሱ የሚታወቁት በመቃወም ብቻ ነው። ተቃውሟቸው ደግሞ ኢትዮጵያን በመናድና ኢትዮጵያን በማፈራረስ እየሰሩ ያሉ ሰዎችን እንዳይሰሩ ሌት ተቀን እንቅፋት በመሆን የሚታወቁ ግለሰቦች ናቸው። ኢትዮጵያ ውስጥ ችግር አለ ካሉ የችግሩን ቀዳዳ ፈተው እኛ ይሄን ችግር ፈታ ነው በዚህ መልክ መፍትሄ አመጣን አያቸው አይደለም ያለው መንግስት ደግሞ መፍትሄ እያመጣ አይደለም ብለው ቢከራከሩ ኑሮ ያምር ነበር። ግን የለም፣ ዜሮ ናቸው። ተቃዋሚ ፓርቲ መሆን ወይም አክቲቪስት መሆን ኢትዮጵያን በልማት ለመደገፍ፣ ኢትዮጵያውያንን ለማበረታታት፣ ኢትዮጵያውያንን ለመርዳት፣ ትምህርት ቤቶችን ለመስራት፣ ቤተ መጻሕፍትን ለመስራት፣ መጽሐፍትን ለኢትዮጵያውያን ለመስጠት፣ ክሊኒኮችን ለማደስ፣ ጤና ጣቢያዎችን ለማደስ ያግዳል ወይ አያስችልም ወይ የሚል ጥያቄ በብዙዎች ዘንድ ይነሳባቸዋል። እነሱ ግን መልስ የላቸውም። እነሱ ዓላማቸውም አንደኛ በሚዲያ ከፍተኛ ተከታይ በማግኘት የራሳቸውን ኪስ መሙላት ነው፣ የራሳቸውን ዶላር መሙላት ነው። እነዚህ ግለሰቦች መስራትም አይችሉም፣ የስራ አቅምም የላቸውም። እንደ ሌሎቹ ተወዳድረው ውጭ ሀገር ላይ ስራ ውስጥ መግባት አይችሉም። ያለቻቸው አማራጭ መንግስትን እየነቀፉ የሚያገኟትን ሽርፍራፊ ዶላር እያገኙ መኖር ነው ፍላጎታቸው። የስራ ባህል የላቸውም። የስራ ልምድ የላቸውም። የስራ ጉልበት፣ የስራ ሞራል የላቸውም። ዓላማቸው ሁሉ ይሄው ስለሆነ ነው በየቀኑ የሐኪሞችን ጥያቄ እንዴት ሲስተማቲካሊ ጠልፈው እንዴት ለዓለም አቀፉ ማህበረሰብ ከፍ በማድረግ ኢትዮጵያን እናጓርዳለን ብለው ብዙ ሂደው ነበር። ጠቅላይ ሚኒስትሩ እንደምታውቁት እንኳን ይሄን ቀላሉን የሐኪሞች ጥያቄ ይቅርና ታላቁን የትግራይን ጦርነት እንዴት ቀልብሰው ኢትዮጵያ ውስጥ ሰላም እንዳመጡ ይታወቃል። በነገራችን ላይ በዓለም አቀፍ በችግር ፈች ኮንፍሊክት ሪዞሉሽን ነው ፒኤችዲያቸውን የሰሩት ጠቅላይ ሚኒስትሩ። አንዳንድ ግለሰቦች እንደሚያወሩት አይደለም። ጠቅላይ ሚኒስትሩ የሚሄዱባቸውን ነገሮች ስላልተረዳናቸው ነው። አሁን የኛ ያረዳድ ችግር ነው፣ አልተረዳናቸውም። ሁሌ ነቀፋ ስለሚሆን ነው። ጠቅላይ ሚኒስትሩ ኢትዮጵያን እንዴት ማሻገር እንደሚፈልጉ ስታዩዋቸው የተጠየቁት ጥያቄዎች ሁሉ የሚሰጡት መልስ ልጆቻችሁ ጋር ኢንቨስት እያደረግን ነው። ፊቸሪስቲክ መሪ ማለት ይሄ ነው። ቪዥነሪ መሪ ማለት ይሄ ነው። እያሻገርን ነው ኢትዮጵያን፣ ልጆቻችሁ ላይ ታገኙታላችሁ። ፊቸር ጄኔሬሽን ላይ እየሰራን ነው። ትክክል ነው። የሚሰሩ ፕሮጀክቶች በሙሉ ፊቸሪስቲክ ናቸው። ለ10 ለ20 ለ30 ዓመት ለሚመጣው ትውልድ ነው፣ ለልጆቻችን ነው የሚሉት። ኢቭን ቀጣይ የሚመጣው መንግስት ኢትዮጵያ ውስጥ እየተመቻቸለት ነው። ምን ያህል ቢሊዮን ዶላር ዕዳ እንደተከፈለ አይተናል። ራዕይ የሌለው መሪ ቢሆን፣ ቪዥነሪ ያልሆነ መሪ ቢሆን፣ ግድ የለሽ መሪ ቢሆን ምን አገባይ ብሎ ከአንዱ ወይ ከአይኤምኤፍ ወይ ከሆነ ቦታ ብር ያመጣና ደመወዝ ጨመርኩ ብሎ ህብረተሰቡን አርቲፊሻሊ ኢንጀጅ አድርጎ መሄድ ይችላል።
ግን የጠቅላይ ሚኒስቴሩ ግን ዓላማ ወይም የብልጽግና ኢንጀነራል ፕሪንሲፕሉ ግን እሱ አይደለም፣ ኢትዮጵያ እንዴት እያሻገራት እንደሆነ ነው። ስለዚህ ጠቅላይ ሚኒስቴሩ ጠቅላላ አድርገው መጨረሻ ላይ ሲናገሩ ምን አሉ? ከ5 ከ6 ዓመት በኋላ አሁን የምታነሷቸው ጥያቄዎች አይኖሩም። ኢትዮጵያ እንደውም ከሆነ ዓመት በኋላ በኢኮኖሚ በዓለም 7ኛ ደረጃ ትሆናለች። ማለት እንግዲህ በጣም ትልቅ ራዕይ ነው። ከነ አሜሪካ ከነ ቻይና ካደጉት ከአውሮፓ ሀገሮች ውስጥ ተወዳድራ 7ኛ ደረጃ ላይ ትቀመጣለች። ይሄ በጣም እጅግ የሚያኮራ ነገር ነው። እስከዚህ ድረስ ነው ኢትዮጵያን ወደፊት የማየት ሁኔታ የተቀመጠው። ለዛ ነው ዛሬ ብንቸገርም ነው ነገ ከነገ በኋላ ሰርተን የምንደርስበትን መንገድ እየያዝን ነው። እንደውም ለሕክምና ባለሙያዎች ምን ብሎ አስረዳቸው? እኛ እንኳን እንደ ሚዲያ ምንም የጤናው ባክግራውንድ የለንም፣ የጤና ባለሙያ አይደለንም። ግን ጠቅላይ ሚኒስቴሩ ስለሚያነቡ እኮ ነው። ለምሳሌ ኬሞቴራፒ የሚሰጠው ሰው አሉ። ኬሞቴራፒ የሚሰጠው ሰው ፀጉሩ ሊመለጥ ይችላል፣ በርካታ ሰውነቶቹ ሊጎዱ ይችላሉ። ግን ያንን ፔን አልፎ ሲሄድ ካንሰሩ ይጠፋለታል። የግድ ካንሰሩ ጠፍቶለት ጤናማ ሆኖ ለመቀጠልም ኬሞቴራፒ መውሰድ አለበት ብለው ለሐኪሞች አስረዷቸው። ሐኪሞችም ተገረሙ። አያችሁ፣ በጣም ተገረሙ። ኢትዮጵያ አሁን ብዙ ጊዜ በካንሰር ስለቆየች፣ በሙስና፣ በጦርነት፣ በበርካታ ችግሮች፣ በመልካም አስተዳደር ችግር ስለቆየች፣ በዕዳ ተዘፍቃ ስለቆየች ኢትዮጵያን ለማሻገር አሁን ኢትዮጵያ ኬሞቴራፒ እየወሰደች ነው። ከኬሞቴራፒው በኋላ ግን ኢትዮጵያን ታያዋታላችሁ። ኢትዮጵያን እያከሙ ነው ጠቅላይ ሚኒስቴሩ። በሚገባ ኢትዮጵያን እያከሙ ያሉ ጠቅላይ ሚኒስቴር ናቸው። ለምሳሌ በጤናው ዘርፍ አሉ፣ በሚገባቸው ቋንቋ እኮ ነው ያስረዷቸው ለሐኪሞች። በጤናው ዘርፍ ንጽህና አንዱ ነው፣ ሃይጂን አንዱ ነው፣ ኢንቫይሮንመንታል ሄልዝ ኤንድ ሳኒቴሽን አንዱ ነው አሉ። ታዲያ ከፍተኛ ቆሻሻ ተሸክመው ውሃ ወለድ በሽታ ለማህበረሰቡ ሲያስተላልፉ የነበሩ ወንዞችን ጽዱ አድርገን በሚያምር ሁኔታ ኢኮሲስተሙም አረንጓዴ እንዲሆን፣ ሰውም ንጹህ አየር እንዲያገኝ፣ አካባቢውም ጽዱ ሆኖ ከውሃ ወለድ በሽታ ነፃ እንዲሆን አላደረግንም ወይ? በአዲስ አበባ ውስጥ በቁጥር ከ10 ከ20 የሚበልጡ ወንዞችን እንዴት ነው ሳቢና ማራኪ ያደረግናቸው? ይህ ለጤናው አስተዋጽኦ የለም ወይ ሲሏቸው የጤና ባለሙያዎች መልስ አጡና ዝም አሉ። የኮሪደር ልማቶችን ተመልከቷቸው እስኪ። በመኪና አደጋ የሚሞት ሰው በሀገራችን ቁጥሩ ከፍተኛ ነበር። እኛ ግን መንገዶችን አስተካክለን በመስራታችን የእግረኛ የመኪና መጓዣና የሳይክል ብለን ባዘጋጀነው መሰረት የትራፊክ አደጋ አልቀነሰም ወይ? ህብረተሰቡ ውስጥ እንደፈለገ መንቀሳቀስ አልቻለም ወይ? ይህ ለጤናው ዘርፍ አስተዋጽኦ የለውም ወይ ሲባሉ ሁሉም አመኑ። አሁን ምን ተባለ መሰላቸው? አሁን ይሄ የሚሰሩ ልማቶችን ሁሉም ሲቃወም ነበር። ህዝቡ እየተራበ ምንድነው ይሄን ታክል ቴክኖሎጂ፣ ይሄን ታክል ኮሪደር ምናምን የሚለው ሰው አሁን እንደገና ጥያቄውን መለሰና ይሄ ነገር ወደ ክልል ይምጣልን፣ ወደ ቀበሌ ይምጣልን እንፈልገዋለን ማለት ጀመረ። አሁን ሁሉም እየጠየቀ ነው። አዲስ አበባ ብቻ ነው፣ ለምን አዲስ አበባ ብቻ ሆነ? ይሄ ነገር ለምን ተሰራ አላሉም። የጎበኙ ሰዎች በሙሉ ይሄ ነገር ምንም ጥቅም የለውም ለምን ተሰራ ይሉ ነበር፣ ግን አላሉም። ለምን ወደ ክልል አይወርድም አሉ። እዚህ ኢምፖርታንት ነው ማለት ነው የተሰራው ነገር። ለዚህ ነው በእርግጠኝነት ከ10 ከ15 ዓመት በኋላ ጠቅላይ ሚኒስቴሩን የኢትዮጵያ ህዝብ እንዴት እንደሚያመሰግነው እናያለንና እጅግ በጣም የሚገርም ምላሽ ነበር የተሰጠው። እንደሰማችሁት እንዳዳመጣችሁት ክቡራን አድማጭ ተመልካቾቻችን፣ እንግዲህ እኛ እንደ ሚዲያ ኔጌቲቭ የሆኑ ሀሳቦችን በመፈለግ አሁን ያለውን መንግስት በመቃወም መጥፎ ነገሮችን በመስራት በማጋጨት መሄድ እንችል ነበር። ግን ኢትዮጵያን ደግፈን መንግስትን ደግፈን ሀገራችን ደግፈን ሰፖርት አድርገን ዩቲዩበር መሆን እንችላለን እኮ ብለን ስላመንበት ነው የገባንበት ማለት ነው። ዘሆል ቪዲዮዎቻችን ብትመለከቷቸው ኢትዮጵያ የሚሸቱና ኢትዮጵያን ሰፖርት የሚያደርጉ ኢትዮጵያን የሚያሻግሩ ሀሳቦችን በየትኛውም መንገድ የሚቀበል ሚዲያ ነው። ሚዲያውን ሰብስክራይብ አድርጉት። እንዲሁም ቻናል ሜምበርሺፕ ብትሆኑም ማገዝ ስለሆነ ትችላላችሁ ለማለት ነው። ቴንኪዩ